ግብዝነትና ከንቱነት ከሰይጣን ይበልጣል የሚገርማችሁ። ምክንያቱም ሰዎቹ እውነታን እንዳያዩ ያውራቸዋል። እንደ ልቦለድ ገጸ ባህሪያት ተመሳሳይ የሆነ ተገለባባጭ የሆነ እንደ ስስት በአካል እንደምናያት እንደ ስስት የሚገለባበት መኖር ግን የማይችል መሆን ግን የማይችል ጾሙ ይላል አይጾምም፣ ጸልዩ ይላል አይጸልይም፣ ምጽዋት ስጡ ይላል አይሰጥም፣ ተፋቀሩ ይላል ፍቅር የለውም፣ ምጽዋት ስጡ ይላል አይሰጥም፣ አድርጉ ይላል ጠቅሎ አያደርግም ነው በቃ ግብዝ ማለት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከ ዛቲ ሰዓት። የሰራዊት ጌታ አምላካችን ልዑል እግዚአብሔር በበዛው ምሕረቱና ቸርነቱ ብዙ የሆነ ኃጢአታችንን ብዙ የሆነ በደላችንን እየታገሰ እድሜ ለንስሐ ሰጥቶ መዳናችንን እንጂ መጥፋታችንን አይፈልግምና ለዚህ ችለትና ሰዓት ያደረሰን ስሙ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። የእመቤታችን የቅድስት ድንግል ማርያም የሁሉም ቅዱሳን ረድኤትና በረከት በሁላችንም ላይ ይደርብን። በአብ አበው በወልድ ውሉደ እግዚአብሔር በመንፈስ ቅዱስ መንፈሳውያን የተሰኛችሁ በቅድሚያ አይንተ እግዚአብሔር ካህናት፣ ላይካነ ምስጢር ዲያቆናት እንዲሁም የክርስቶስ ልብሶች የተባላችሁ ምእመናንና ምእመናት የመንግስተ ሰማያት ምሳሌ ሆናችሁ ሕፃናትም ሳይቀር ባሰባሰበንና በጠራን በማይነገር እና በማይገመት ምሕረቱ ይቅር ባለን በአምላካችን በልዑል እግዚአብሔር ፍጹም ሰላምታ እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? አሜን። ሁሉን ማድረግ የሚችል የሰራዊት ጌታ አምላካችን ልዑል እግዚአብሔር ምሕረቱንና ቸርነቱን አብዝቶልን እድሜ ለንስሐ እየሰጠ የሚታገሰን በድጋሚ ስሙ ለዘላለም የከበረና የተመሰገነ ይሁን። እግዚአብሔር አምላካችን እንደፈቀደ መጠን ዛሬ የምንነጋገርበት ምንባብ የሚገኘው የማቴዎስ ወንጌል ምዕራፍ 6 ቁጥር 1 ጀምሮ የተወሰነ ምንባብ እናነብና ርዕስ አንስተን እንነጋገራለን። ስለዚህ ከሁሉ በፊት አሁን እዚህ የመጣ ነው እግዚአብሔርን አስበን ነው። ትልቅ ዓላማ ይዘን የመጣ ነው። ቃሉን ለመስማት ነው የመጣ ነው። ለመዘመር ራሳችንንም በቃሉ መሰረት ለማደስ የመጣን ስለሆነ ጊዜን ለሰጠ ለእግዚአብሔር ጊዜ ሰጠን በሰጠን ጊዜ ውስጥ እንድንማማር ልቡናችንን መሰብሰብ ይጠበቅብናል። ከአሁን ሰዓት ጀምሮ ወደ ውጭ ማሰብ የለብንም፣ ወይንም ደግሞ ሌላ ስራዎችን ማስወገድና ቃሉን ብቻ መስማት ነው የሚጠበቅብን። ስለዚህ ጉባኤያችን እንዲቆጣጠርልን እንዲያው በልዩ ልዩ ነገሮች የባዘነውን ልቡናችንንም እንዲሰበስብልን በቃሉም ሸክማችንን እንዲያራግፍልንና እርሱ እንዲጎበኘን የእርሱ መልካም ፈቃድ ይሆንልን። ወደ ምንባቡ ሄዳለሁኝ። የማቴዎስ ወንጌል የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ቅዱስ ወንጌል ከ12ቱ ደቀ መዛሙርት አንዱ የሆነው ቅዱስ ማቴዎስ እንደጻፈው ምዕራፍ 6 ቁጥር 1 ጀምሮ ያለው ቃል እንደዚህ ይላል። ለሰዎች ትታዩ ዘንድ ምጽዋታችሁን በፊታቸው እንዳታደርጉ ተጠንቀቁ። ለሰዎች ትታዩ ዘንድ ምጽዋታችሁን በፊታቸው እንዳታደርጉ ተጠንቀቁ፣ ያለዚያ በሰማያት ባለው አባታችሁ ዘንድ ዋጋ የላችሁም። እንግዲህ ምጽዋት ስታደርግ ግብዞች በሰው ፊት ሊከበሩ በምኩራብ በመንገድም እንደሚያደርጉ በፊትህ መለከት አታስነፋ። እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ምጽዋት ስታደርግ ምጽዋትህ በስውር እንዲሆን ቀኝህ የምትሰራውን ግራህ አትወቅ፣ በስውር የማያባትህን በግልጥ ይከፍልሃል። ስትጸልዩም እንደ ግብዞች አትሁኑ፣ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። አንተ ግን ስትጸልይ ወደ እልፍኝ ግባ፣ መዝጊያህንም ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያባትህም በግልጥ ይከፍልሃል። አሕዛብም በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነርሱ በከንቱ አትድገሙ። ስለዚህ አትምሰሏቸው፣ ሳትለምኑት አባታችሁ የሚያስፈልጋችሁን ያውቃልና እያለ ምንባቡ ይቀጥላል። ስለ ቃሉ የቃሉ ባለቤት አምላካችን ልዑል እግዚአብሔር በድጋሚ ስሙ ለዘላለም የከበረና የተመሰገነ ይሁን። ከዚህ ርዕስ አድርገን የምንቆይበት እንደ ግብዞች አትሆኑ በሚል ቆይታ እናደርጋለን። እንደ ግብዞች አትሆኑ።
የማቴዎስ ወንጌል ምዕራፍ 6 ቁጥር 5 ላይ መነሻ ቃል ይህን አድርገን እንቆያለን። የትምህርታችን መሰረታዊ ዓላማ ከንቱነትንና ማስመሰልን ማስወገድ፣ እውነተኛ የእግዚአብሔር ሰው መሆን እንዳለብን መነጋገር ነው። ከንቱነትንና ማስመሰልን በማስወገድ እውነተኛ የእግዚአብሔር ሰዎች፣ እውነተኛ አምላኪዎች፣ እውነተኛ አማኞች መሆን እንዳለብን ማስገንዘብና ማስረዳት ነው። ዛሬ ዓለሙን ስንመለከተው ሁሉ የሚያምን ሁሉ የሚያመልክ የሚመስል መምሰልንና ማስመሰልን የተጎናጸፈበት የምናይበት እጅግ በጣም መምሰልና ማስመሰል ከልክ በላይ በዝቶ የሚታይበት ሆኖ መኖር ግን እጅግ በጣም እንደ ሰማይ የራቀ ሆኖ የምንመለከትበት ዘመን ነው። መምሰልና ማስመሰል ይበዛል። ብዙ ሃይማኖተኛ ነኝ ይላል፣ ብዙ እኔ እንደዚህ ነኝ ይላል፣ ብዙ ጿሚ ነኝ፣ ብዙ ጸልያለሁ፣ ብዙ እንዲህ አደርጋለሁ፣ ከኔ በላይ ማንም የለም ይላል። በተግባር ሲታይ ግን ማስመሰል ብቻ እንጂ በእውነታ ሲታይ አንዳችም ፍሬ የታጣበት ዘመን ስለሆነ ይሄንን ርዕስ አንስቶ መነጋገር ራስን ከእግዚአብሔር ጋር ማስታረቂያ ዋና መፍትሄ ነው። በራስ ላይ ያለ ከንቱነትን ከራስ ላይ አውርዶ እውነተኛ ሕይወትን ለመኖር፣ እውነተኛ ክርስትናን ለመኖር፣ እውነተኛ እግዚአብሔር የሚወደው ሰው ሆኖ ለመኖር እጅግ በጣም በዚህ ትምህርት ላይ በዚህ ርዕስ ላይ መማማር ሕይወት ነው፣ ከውድቀትም የሚያነሳ ነው። ላወቀበት ምንጊዜም አንዳንዴ ግብዝነት ከተጠናወተ ግን ማስመሰልና ከንቱነት ከተጠናወተ ግን ከሰይጣን የበለጠ ሆኖ ነው የምናገኘው። ግብዝነትና ከንቱነት ከሰይጣን ይበልጣል። የሚገርማችሁ ምክንያቱም ሰዎቹ እውነታን እንዳያዩ ያውራቸዋል። ሁልጊዜ ከንቱ ውዳሴ ብቻ ለመቀበል፣ ሁልጊዜ እነገሌን እንዲባል ብቻ ወይንም የሆነ ነገር እንዲደረግ ብቻ እንጂ እውነተኛውን ሕይወት ለመኖር እጅግ በጣም ከፍተኛ የጨለማ መጋረጃ ሆኖ ብዙዎችን ሲጎዳ የምናየው ነው። ይሄ ግብዝነት ወይም ማስመሰል፣ የማስመሰል ሕይወት፣ የማስመሰል ክርስትና፣ የማስመሰል መሪነት፣ የማስመሰል አገልጋይነት፣ የማስመሰል ክርስቲያንነት፣ እንዲህ አይነት ሂደቶች እጅግ በጣም ብዙውን እየጎዱና ዋጋ አልባ እያስደረጉ ነው። ዋጋው ደግሞ ቀላል እንዳይመስላችሁ ሰማያዊ ዋጋን ማጣት ነው። ስለ ምድራዊ ዋጋ ለምንነጋገረው ሁልጊዜም ቢሆን ስለ ምድራዊ ነገር ይሄ ይሆንላችኋል፣ ይሄ እንዲህ ይሆናል የሚል አይደለም። ይሄ እኮ ዳረጎት ነው። ትንሽ ነገር፣ በጣም ትንሽ ነገር እኮ ነው። ለትንሽ ነገር ነው እየተጨነቅን ያለ ነው። እንድንኖር የተፈለገው ሰማያዊቷን ኢየሩሳሌም ለማግኘት ሰማያዊቷን ርስት ለመውረስ ነው እንጂ በምድር ስላለው አይደለም። ለዚህ ነው ቅድመ ህሱ መንግስቶ ወጽድቆ ወካሉ ሰይተወሰክ ለክሙ፣ መጀመሪያ መንግስቱንና ጽድቁን ፈልጉ ሌላው ነገር ይጨመርላችኋል የተባለ። ሌላው ነገር ይጨመርላችኋል። ዋናው ግን መፈለግ ያለብን፣ ዋናው ግን መኖር ያለብን ስለ መንግስቱና ስለ ጽድቁ ጉዳይ፣ ስለ ሰማያዊት ኢየሩሳሌም፣ ስለ ሁለተኛ ህይወት ነው መኖር ያለብን። እኛ ግን አገለባብጠነዋል፣ ተገለባብጦብናል። እየተጨነቅን ያለነው ለዘላለማዊ ህይወት ሳይሆን ለዚህ ለዳረጎቱ ለመቅሰስ ለሚባለው በጣም ትንሽ ለሆነችው ነው እየተጨነቅን ያለነው። ስለዚህ በዚህ አካሄድ ላይ ግብዝነት ሲጨመርበት ወይም ማስመሰል ሲጨመርበት ወይም ከንቱነት ሲጨመርበት ሰማያዊ ዋጋ ያሳጣንና በእግዚአብሔር ፊት ዋጋ አልባ ሆነን ቀራለን ማለት ነው። ስለዚህ ይሄንን እንድናስወግድ ነው ዛሬ የምንማማረው። እውነተኛውን ክርስትና መኖር እንድንችል፣ እውነተኛውን ህይወት መኖር እንድንችል ልክ እንደ አባቶቻችን እንደቀደሙት አባቶቻችን እንደቀደሙት እናቶቻችን፣ እህቶች፣ ወንድሞች በመጽሐፍ ቅዱስ ላይ ምሳሌ የሆኑ እጅግ በጣም የሚጠቀሱ ብዙዎች አሉ። እነሱን እንድንከተላቸው ነው። የእነሱን አሰራ አካሄዳቸውን ተከትለን እንደነሱ እውነተኛ ህይወት እንድንኖር ነው የምንማማረው እና እግዚአብሔር አምላክ ወደ እውነተኛው መንገድ የምንሄድበትን ልቡናችንን እንዲገልጥልን የእርሱ መልካም ፈቃድ ይሆንልን። አባቶቻችን ሲጸልዩ በቅዳሴያቸው ላይ ሀበነ እግዚኦ አዕይንተ አእምሮ ወትረኪያከ ይራያ ዋይዛንነ ሂ ቃለ ዘባሕቲትከ ይስማ። አቤቱ አምላካችን እግዚአብሔር ሆይ ሁሉን ማድረግ የምትችል አዕይንተ አእምሮ የእውቀት አይኖችን ስጠን። ወትረኪያከ ይራያ ሁልጊዜ አንተን ብቻ፣ ሁልጊዜ ያንተን ብቻ ያዩ ዘንድ፣
ዋይዛንነ ቃለ ዘባይቲከ ይስማ ቃሎቻ ጆሮቻችንም ያንተን ብቻ ቃል ይሰሙ ዘንድ እውነተኛ ጆሮዎችንና እውነተኛ የእውቀት አይኖችንና የእውቀት ጆሮዎችን ስጠን ክፈትልን እያሉ በቅዳሴው ላይ በዜማ ይጸልያሉ። እኛም መጸለይ ያለብን ይሄንን ነው። የእግዚአብሔርን የሆነውን እንድንሰማ ትክክለኛውን መንገድ እንድንሰማ ትክክለኛውን መንገድ እንድንሄድ ትክክለኛውን ነገር እንድናይ እግዚአብሔር የሚፈቅደውን ነገር እንድናይ ለሕይወታችን ለሰማያዊ ሕይወታችን መሰረት የሆነውን ነገር እንድናይ ነው ተፈላጊነቱ። ዳዊትም ሲጸልይ ምንድነው ያለ? አጸም ዘይነብበኒ እግዚአብሔር አምላኬ የሚናገረኝን ብቻ ሰማለሁ አለ። እሱን አደምጣለሁ አለ። እሱን የምናደምጠው ከሆነ ይሄ ግብዝነት የምንለው ሕይወት ማስመሰል የሚባለው ሕይወት በእውነተኛ ሕይወት ይተካል። ስለዚህ እግዚአብሔር አምላክ እውነተኛ አይንተ አእምሮ የእውቀት አይኖችን የእውቀት ጆሮዎችን እንዲገልጽልን እርሱ መልካም ፈቃድ ይሆንልን። ይህንን ቃል እንደ ግብዞች አትሁኑ በሚል ያስጠነቀቀው ወይም የሰበከው ከቅድስት ሥላሴ አንዱ የሆነው ከሦስቱ አካላት አንዱ የሆነው ባለስልጣኑ ሁሉን ማድረግ የሚችለው ዓለምን ካለመኖር ወደ መኖር አምጥቶ ከባህሪ አባቱ ከአብ ከባህሪ ሕይወቱ መንፈስ ቅዱስ ጋር የፈጠረ የሚመግብ የሚያስተዳድር በኋላም የሚያሳልፈው ዘላለማዊ ሕይወትን እንደሚሰጠን ተስፋ የምናደርገው የምናምንበት ስለኛ በምድርም ከወደቅንበት ዋጋ ከፍሎ ያነሳን መድኃኔ ዓለም ኢየሱስ ክርስቶስ ነው ይህንን ቃል የተናገረው። እንደ ግብዞች አትሁኑ ያለው እንደ ግብዞች አትሁኑ ምክንያት ትምህርቱ ምንድነው? እውነተኛ ሕይወትን እውነተኛ ክርስትናን እንዲኖሩ አካሄዳቸው ሁሉ እውነት የተመላበት እንዲሆን አነጋገራቸው እውነት የተመላበት እንዲሆን አለባበሳቸው አመጋገባቸው ሁሉ እውነት የተመላበት ነገር እንዲሆን ጉባኤያቸው ሁሉ እውነትን የተጎናጸፈ እንዲሆን ትምህርታቸው ኑሯቸው ሁሉ እውነተኛነትን የተመላ እንዲሆን ለማድረግ ነው ለማስተማር ነው ይሄንን ቃል የተናገረው ማለት ነው። እንደ ግብዞች አትሁኑ ብሎ የተናገረው የመቆያ ነጥቦቻችን አንደኛ ግብዝነትና የግብዝነት ሕይወት ምንድነው የሚለው እናያለን። ምን ቆይባቸው ሁለት ነጥቦች ናቸው። አንደኛው ግብዝነትና የግብዝነት ሕይወት ምንድነው የሚለው እናያለን። ግብዝ ምንድነው? አንድ ሰው ግብዝ ነው የሚባለው አንዳንድ ሰዎች ሲናገሩ ተሰማሉ። እገሌ እኮ ግብዝ ነው ይላሉ። አውቀውታል ማለት ነው አካሄዱን። ስለዚህ ግብዝና የግብዝነት ሕይወት ምንድነው? ሁለተኛው ነጥባችን ደግሞ እውነተኛ ሕይወት ከግብዝነት መራቅና እውነተኛ ሕይወት ከግብዝነት መራቅና እውነተኛ አካሄድ ከግብዝነት መራቅና እውነተኛ ክርስትናን መከተል የሚለውን አይተን ትምህርታችንን እንቋጫለን ማለት ነው። በጉባኤያችን ላይ ያለው እንዲመክረን እንዲያስተምረን የእርሱ መልካም ፈቃድ ይሁንልን። ግብዝነት ይሄ ግብዝ የሚለውን ስታዩት በእንግሊዘኛ ሂፖክራይት ይለዋል። ሂፖክራይት አስመሳይ ማለት ነው። እዚያ ላይ ገብታችሁ ይዩት። ኦክስፎርድ ላይ ስታዩ ሂፖክራይት ይለዋል እና ምን ማለት ነው? አስመሳይ ማለት ነው። ሳይሆን መሆን ሳይኖር መኖር የማይኖረውን የማይሆነውን ለሰዎቹ መጫን በሰዎች ላይ ለመጫን ችግር የለም። በሰዎች ላይ ለማወጅ ችግር የለም። መመሪያ ለማውረድ ችግር የለም። ጾሙ ለማለት ችግር የለም። ጸልዩ ለማለት ችግር የለም። ምጽዋት ስጡ ለማለት ችግር የለም። ከዝሙት ራቁ ለማለት ችግር የለም። ያላስቀመጣችሁትን አታንሱ ለማለት ችግር የለም። ተፋቀሩ ለማለት ችግር የለም። ራሱ ግን አይተገብረውም። ግብዝ ማለት ይሄ ነው እንግዲህ ሕይወቱ አካሄዱ። ግብዝ ማለት ሂፖክራይት ከንቱ የሆነ የማስመሰል ልክ እንደ ልብ ወለድ ገጸ ባህሪያት በቃ እሱ የማይኖረው ነገር ግን ለሌሎቹ እንዲኖሩት የሚያድዝ ማለት ነው። እንደ ልብ ወለድ ገጸ ባህሪያት ተመሳሳይ የሆነ ተገለባባጭ የሆነ እንደ ስስት በአካል እንደምናያት እንደ ስስት የሚገለባበት መኖር ግን የማይችል መሆን ግን የማይችል ጾሙ ይላል አይጾምም፣ ጸልዩ ይላል አይጸልይም፣ ምጽዋት ስጡ ይላል አይሰጥም፣ ተፋቀሩ ይላል ፍቅር የለውም፣ ምጽዋት ስጡ ይላል አይሰጥም፣ አድርጉ ይላል ጠቅሎ አያደርግም ነው በቃ ግብዝ ማለት። ወይንም ደግሞ ማስመሰል የሚወድ ትንሽ ነገር ስትሆን በዚያች ላይ ቀዳሚ ቦታ ይዞ እገሌ እንደዚህ ነው ወይም እገሊት እንዲናት እንዲባሉ እንዲሞገሱ እንዲወደሱ በዓለማዊ ሕይወት ቦታ እንዲኖራቸው በማህበራዊ ሕይወታቸው ሰው እንዲያከብራቸው ብቻ እንጂ ውስጣቸው ልክ ወንተ ውስጦም ውስተ ተኩላ ወመሰጥ ውስጣቸው ተኩላና ነጣቂ የሆኑ ነገር ግን በማስመሰል የሚኖሩ ማለት ነው። ምጽዋትም ቢሆን ሰው ካላየ የማይሰጡ ጸሎትም ቢሆን ካላረዘሙ ባጭሩ እግዚአብሔር የሚሰማቸው የማይመስላቸው በስውር ማድረግ የማይወዱ ሁሉን ነገር በግልጥ በሕዝብ መሃል ማድረግ የሚፈልጉ እነዚህ ግብዞች ይባላሉ ነው። ግብዝና ሕይወቱ ይሄ ነው ማለት ነው። እንደ ምሳሌ ያነሳቸው ኢየሱስ ክርስቶስ
ግብዞች በማቴዎስ ወንጌል ምዕራፍ 23 ላይ ስትገቡ በደንብ አድርጎ ነግሯቸዋል። ጻፎችና ፈሪሳውያን ይባሉ። የማቴዎስ ወንጌል ምዕራፍ 23 ላይ ገብታችሁ አጠቃላይ ታነቡት። ያን ሁላ ለማንበብ ጊዜ ስለማይኖር ማለት ነው። እና ጠቅለል ሲያደርገው ምንድነው ያለ? ጻፎችና ፈሪሳውያን በሙሴ ወንበር ላይ ተቀምጠዋል። ስለዚህ ያለ ያዘዟችሁን ሁሉ አድርጉ ጠብቁትም፣ ነገር ግን እየተናገሩ አያደርጉትምና እንደ ስራቸው አታድርጉ ይላል። ተመልከቱ። ያዘዟችሁን ሁሉ ጠብቁት፣ ችግር የለውም። እግዚአብሔር ከግብዝ ህይወት ይጠብቀን፣ ከግብዛዊ ህይወት። በእውነት ግብዝ ማለት እኮ ሰውን ወደ ጽድቅ ለማምጣት ያስተምራል፣ ይደክማል፣ ራሱ ግን ፍሬ አልባ ይሆናል። አትስረቁ ይላል፣ ራሱ ይሰርቃል። አታመንዝሩ ይላል፣ ራሱ ያመነዝራል። አትጣሉ ይላል፣ ራሱ ይጣላል። ግብዝ ማለት ይሄ ነው። አትጾሙ ይላል፣ አይጾምም። ስለዚህ ይሄን እያደረግን ይሄንን እያወጅን ቆመን ማንጠቀምበት ከሆነ እግዚአብሔር ከእንዲህ አይነት ህይወት ይሰውረን። የምንኖረውን የምንጠቀምበትን መሆን አለበት ማለት ነው። እና እንደዚህ ያለ ስለዚህ ያለ ያዘዟችሁን ሁሉ አድርጉ። ምክንያቱም እየተናገሩት ያለው የእግዚአብሔር ቃል ነው። ግብዞች ቢሆኑም እየተናገሩት ያለው የማን ቃል ነው? የእግዚአብሔር ቃል ነው። የኔ ነው አይደለም። ማንም ቢሆን ከራሱ የወሰደው የለም። ሁላችንም የእግዚአብሔርን ቃል ለምንናገረው ልዩነቱ በማድረግና ባለማድረግ፣ በመሆንና ባለመሆን፣ በመምሰልና ባለማስመሰል፣ እነዚህ እውነተኛ ህይወትን በመኖርና ከንቱ ህይወትን በመኖር እንለያያለን ማለት ነው። ስለዚህ ጻፎችና ፈሪሳውያን በሙሴ ወንበር ላይ ተቀምጠዋል። ያዘዟችሁን ሁሉ አድርጉ አለ። ምክንያቱም የማንን ቃል ነው የሚያዘዙ ሲባል? የእግዚአብሔርን ቃል። ከዚህ ከእግዚአብሔር ቃል የወጣ ደግሞ ሌላ ከሆነ ከግብዝነቱ በተጨማሪ ውሸታም ይባላል ማለት ነው። የእግዚአብሔርን ቃል የማይናገር ከሆነ ደግሞ አንደኛውን ሌባ ነው ማለት ነው። የቃል ሌባ። ከእግዚአብሔር ቃል ማንም መውጣት የለበትም። ስለዚህ እነዚያ ግብዞች የእግዚአብሔርን ቃል ይናገራሉ አለ። የእግዚአብሔርን ቃል ያዘዟችሁን ሁሉ አድርጉ። ምክንያቱም ምንድነው? የእግዚአብሔር ቃል ስለሆነ ጠብቁትም። ነገር ግን እየተናገሩ አያደርጉምና እንደ ስራቸው አታድርጉ ይላል። እንደነማን? እንደ ግብዞች ጻፎችና ፈሪሳውያን። ምክንያቱም ምንድነው ሲባል ይናገራሉ አያደርጉም። ስለ ስነ ምግባር የመናገር ችግር የለም። ስለ ዶግማ የመናገር ችግር የለም። ስለ ትውፊት የመናገር ችግር የለም። ስለ ቀኖና የመናገር ችግር የለም። የማድረግ ችግር ግን አለባቸው። ስለዚህ ህይወታቸው ግብዝ ማለትና አኗኗራቸው ይሄ ነው። ከእንዲህ አይነት ግብዛዊ ህይወት እግዚአብሔር አምላካችን ይሰውረን። እንደ ምሳሌ መውሰድ ቢቻል በሐዋርያት ሥራ ምዕራፍ 5 ላይ ሐናንያን ማግኘት ይቻላል። ሐናንያ የሚባል ሰው የሐዋርያት ሥራ ምዕራፍ 5 ላይ ገብታችሁ እዩት። ሐናንያ የሚባል ሰው ሐዋርያት ወንጌልን በሚያስተምሩበት ሰዓት በቃልና በተአምር ጭምር ስለነበር፣ ቃላዊ ብቻ አልነበረም፣ በተአምር ጭምር ነበር የሚያስተምሩ። እግዚአብሔር መንፈስ ቅዱስ በእነሱ ላይ ከወረደ በኋላ የሐዋርያት ሥራ ምዕራፍ 2 ላይ ገብታችሁ እዩት። ያንን ስጦታ ካገኙ በኋላ እውራንን የሚያበሩበትን፣ ለምጻምን የሚያነጹበትን፣ ጎባጣን የሚያቀኑበትን፣ ሙታንን የሚያስነሱበትን፣ በጥቅሉ ለሰው ልጅ ማህበራዊ ህይወት መፍትሄ የሚሆን ስጦታን መንፈስ ቅዱስን እግዚአብሔር ካወረደላቸው በኋላ ከቃሉ በተጨማሪ ታምራትንም በማድረግ ሰዎችን ያገለግሉ ነበር። ማለት በመካከላቸው በሽተኛ አልነበረም፣ በሽተኛውን ይፈውሱት ነበር። የሐዋርያት ሥራ ምዕራፍ 3 እና 4 5 ገብታችሁ ብታነቡት እንዲያውም የሐዋርያት ሥራ ስታነቡ አጠቃላይ የሐዋርያትን እንቅስቃሴ ያደረጉትን ተአምር ሁሉ ይናገራል ማለት ነው። ካዲያ 3 ላይ ስታዩት የሆነ እስከ 40 ዘመን ድረስ ከተወለደ ጀምሮ እስከ 40 ዘመን ድረስ ሽባ ሆኖ የሚኖር አንድ ሰው ነበረ። ካዲያ ጴጥሮስና ዮሐንስ ነው የሚለው በ9 ሰዓት ለጸሎት በሚሄዱበት ሰዓት ይህንን ወጣት አገኙት። ያንን አዛውንት ማለት ነው። 40 ዘመን የደረሰው ወጣት አይባልም። ደፈርከን እንዳትሉ እንግዲህ ሁላችንም ወደ አልፈነዋል። ስለዚህ አዛውንት ነው የሚባለው። ያን አዛውንት የሚኖረው በሰዎቹ ምጽዋት ነው። ቤተሰብ ሁሉ የተጸየፈው ነው። ቤተሰብ ሁሉ ከማህበራዊ ህይወት የተገለለበት ነው። እናንተ ጉደኞች፣ እናንተ አመፀኞች ብትሆኑ ነው እንዲህ አይነት ልጅ የወለዳችሁ እያሉ ፈሪሳውያን፣ እነዚህ ወግ አጥባቂዎቹ ግብዞች ይርቋቸው ነበር። ቤተሰቦቻቸው ይሰድቧቸው ነበር፣ ይዘልፏቸው ነበር። ይኸው በዘለፋ ጡጫ ያደቋቸው ነበር።
ስለዚህ ቤተሰብ ሁሉ ርቆት ነበር ይሄን ሰው። ከዛ መልካም በሚሏት በቤተ መቅደስ አጠገብ እያኖሩት ሁልጊዜ በሰዎች ምጽዋት ነበር የሚኖረው። ከእንዲህ አይነት ህይወት እግዚአብሔር አምላካችን ይሰውረን። በእውነት ሁልጊዜ የሰው እጅ አይቶ መኖር እጅግ በጣም ከባድ ነው። በጣም ይከብዳል። ራሳችን ወጥተን ወርደን ሰርተን እንኳን ለማሳካት በሚከብድበት ዓለም ላይ ያለነው እንኳንስ የሰው እጅ አይቶ መኖር ይቅርና። ስለዚህ ይሄ ወጣት በዚህ አይነት ህይወት ይሄ ጎልማሳ እየኖረ እያለ በ9 ሰዓት ቅዱስ ጴጥሮስና ቅዱስ ዮሐንስ ይላቸዋል ለጸሎት ወደ ምኩራብ ይሄዳሉ። በሚሄዱበት ሰዓት እዚያ ቦታ ላይ አያቸው። እንግዳ ሰዎች ናቸው። ገንዘብ ይሰጡኛል ብሎ በጉጉት ጠበቃቸው። በቃ ምንድነው የሚሰጡኝ እያለ በጉጉት እየጠበቃቸው ነው። እሱ የለመደው ፍርቃይ ሳንቲም ነው ወይንም ደግሞ ቁራሽ እንጀራ የሆነ ምግብ ነገር ነው የለመደው እንጂ በሐዋርያት ያለውን ሀብት ወደር የሌለው ሀብት ማንም ሊሰጠው የማይችለውን ሀብት አልተመለከተም ነበር። ስለዚህ ቅዱስ ጴጥሮስና ዮሐንስ ወደዛ ሲያዩት በጉጉት ተመለከታቸው። ከዚህ በኋላ ቅዱስ ጴጥሮስ ምንድነው ያለ? ወደኛ ተመልከት፣ ምናልባት ብርና ወርቅ የለኝም፣ ያለንን ግን እንሰጣለን። ተነሳና በናዝሬቱ በኢየሱስ ክርስቶስ ስም ተነሳና ተመላለሳለሁ። ተመልከቱ፣ ያን 40 ዘመን ሽባ እኮ ነው። በዚህ ሰዓት በእግዚአብሔር በኢየሱስ ክርስቶስ ስም ተነሳና ተመላለስ ሲለው ያ ሽባነቱ ተፈውሶ ተነሳና እየዘለለ ከነሱ ጋር ቤተ መቅደሱን እየዞረ እግዚአብሔርን አመሰገነ። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንዲህ አይነት ተአምር ነበራቸው። ሙት እስከ ማንሳት ድረስ ሙታንንም ያስነሱ ነበር። ስለዚህ ቃሉን ከተአምር ጋር ይናገሩ ስለነበረ አጠቃላይ ህዝቡ ሁሉ እያመነ ወደ ሐዋርያት መጣ። የሰዱቃውያን የነዚህ የጻፎችና የፈሪሳውያንን ሸክም እየተወ ወደ ሐዋርያት ተሰበሰበ። ሰው ሁሉ ቁጥራቸው በእጅጉ በዛ። ሁሉም ወደ እነሱ የሚመጣው በዛ። በመድኃኔዓለም ኢየሱስ ክርስቶስ ስም የሚያምነው እንደኛ ሁሉም ተሰበሰበ። በጣም ቁጥሩ ብዙ ሆነ። ይህን የተመለከቱ ሐናንያና ሚስቱ እውነታዊ ህይወት ሳይኖራቸው በግብዝነት አስተሳሰብ በፍጹም ሳያምኑ በመጠራጠር ወደ ሐዋርያት ሂደው እንዳይገቡ ያላቸውን ይዘው እንዳይገቡ ይሄ ማህበር የፈረሰ እንደሆነ እነዚህ ሐዋርያት የሚባሉት የጠፉ እንደሆነ ብራችንን በከንቱ አጥፍተን እንቀራለን። ስለዚህ መሬታችንን እንሽጥና ግማሹን እንደብቅ። ምክንያቱም ይሄ ህይወት ካልቀጠለ በዚህ ብር ህይወታችንን እንመራለን፣ ከቀጠለ ግን በዚያው እንቀጥላለን የሚል ግማሽ ብር ይዘው ሄዱ። ከብት ሽጠው ማለት የመሬታቸውን ሽጠው። እንግዲህ በፈቃዳቸው ነው ሰው ሁሉ የሚሰበሰበው። ማንም አስገድዶት ሳይሆን የክርስቶስ ፍቅር እየሳበ መሆን አለበት። መምጣት ያለብን በግዳጅ አይደለም፣ በክርስቶስ ፍቅር ነው። ራሱ ክርስቶስ ፍቅር ስለሆነ ዋጋ ከፍሎ የገዛን ስለሆነ የሱን ፍቅር እያስታወስን መምጣት አለብን እንጂ በግዳጅ መምጣት የለብንም። ፍቅሩ ነው መሰብ የእግዚአብሔር ፍቅር ነው እኛን መሳብ ያለበት። እግዚአብሔር ፍቅር ነው የሚባለው ሁሉን ነገር አድራጊ ነው። ጠላቶቻችን እንድንወድ ያደረገን ጠላቶቹን የወደደ ይቅር ያለ ስለሆነ ይሄን እያስታወስን ዋጋ የከፈለልን ስለሆነ በፍቅሩ ተስበን መምጣት አለብን እንጂ በግዳጅ ውጡ አዋጅ ተብሎ መምጣት የለብንም። ትልቁ አመጣጥ በፍቅር ስንመጣ ነው። እግዚአብሔር ሁሉን ያደርግልኛል፣ እግዚአብሔር ሁሉን ይችላል፣ ከሱ በላይ የሆነ ችግር የለም፣ ችግር የለኔ እንጂ ከባድ የሆነው ለሱ አይደለም ብለን ወደ እግዚአብሔር ስንመጣ ነው። ከምንም በላይ ደግሞ ዘላለማዊት ኢየሩሳሌምን ስለሚያወርሰን መንግስተ ሰማያትን የሚያወርሰን ሰማያዊት ኢየሩሳሌምን የሚያወርሰን አምላክ መሆኑን አምነን ደስ እያለን ነው መምጣት ያለብን። ከከንቱ ዓለም አሳልፎ ሰማያዊት ኢየሩሳሌም የሚሰጠን መሆኑን በማመን ስንመጣ ነው እውነተኛ ክርስቲያኖች የምንባለው ማለት ነው። ስለዚህ ሐናንያና ሚስቱ ግን ይሄን አላደረጉም። ወደ ሐዋርያት በሚመጡበት ሰዓት ግማሹን ገንዘብ ደብቀው ግማሹን ይዘው መጡ። ይሄ ምን አይነት ይባላል እንግዲህ? ግብዛዊ ህይወት ነው። የግብዝ አካሄድ ነው። ሳያምን የመጣው በጉባኤ ክርስቶስ ሳያምን በክርስቶስ ደቀ መዛሙርትነት ሳያምን ደቀ መዝሙርነቱ ያላመለን የነበረ ደቀ መዝሙር ደግሞ ዓለሙን ሁሉ የተወ ክርስቶስን በፍጹም ልቡናው ብቻ እሱን የሚከተል ማለት ነው። ደቀ መዝሙር ማለት ስለ ዓለም የማይጨነቅ
ተልእኮውን ግን ለመፈጸም የሚተጋ እውነተኛ ደቀ መዝሙር ይባላል። በሰይፍ ቢመጣ የማይፈራ የትኛውንም ማስፈራሪያ የማይፈራ የትኛውንም ፈተና ተቋቁሞ ወንጌልን ለዓለም በማድረስ ተልእኮውን በመፈጸም ሰማያዊት ኢየሩሳሌምን ለመውረስ የሚዘጋጅ አምኖ ቆርጦ የተገባ ይሄ ፍጹም ይባላል። ከግብዝነት የጸዳ ነው። እሱ ግን ግብዝ ሆኖ መጣ። ያው የሐዋርያት ሥራ ምዕራፍ ስታነቡ ተቀጥቷል፣ ዋጋውን ተቀብሏል። በሐዋርያት በቅዱስ ጴጥሮስ እጅ ዋጋውን ተቀብሏል ማለት ነው። ስለዚህ እንዲህ አይነት ህይወት እንዳይኖረን ነው። ስለ ግብዝ ነው ምሳሌ ያነሳሁት። በጣም ብዙ ግብዞች አሉ። ጊዜ እንዳይበላን ነው ስለ እነሱ እንወያይ። ስለዚህ ከግብዛዊ ህይወት መራቅ አለብን እና ግብዞች ተግባሮቻቸው ምንድነው ሲባል ማሳያ ሲባል አንደኛ የምጽዋት አሰጣጣቸው፣ ሁለተኛ የጸሎት ስርዓታቸው ግብዝነት የተመላበት ነው። ምጽዋት ሲሰጡም በአደባባይ ነው። ሰው ከሌለ እጃቸውን አይዘረሩም። ሰው ከሌለ በሞትና በህይወት መካከል ያለ ሰው ቢሆን አይረዱም። ስራቸውን ሁሉ ሰው እንዲያይላቸው ይወዳሉ። በጸሎታቸውም ሰው ጸሎተኛ እንዲባሉ ሰው እንዲያይላቸው ይወዳሉ። በቃ የማስመሰል ስራ ይወዳሉ። እንደዚህ ይላል ይሄንን ሲቃወመው ኢየሱስ ክርስቶስ እንግዲህ ምጽዋት ስታደርግ ግብዞች በሰው ዘንድ ሊከበሩ በምኩራብ በመንገድ እንደሚያደርጉ በፊትህ መለከት አታስነፋ፣ እውነት እላችኋለሁ ዋጋቸውን ተቀብለዋል ይላል። ስለዚህ ምጽዋት ለህይወታችን መሰረት ነው። ምጽዋት የጽድቅ በር ናት። እጅግ በጣም አስፈላጊ ነው። እጅግ በጣም በመጨረሻ ኢየሱስ ክርስቶስ በሚመጣበት ጊዜም ለፍርድ በሚቆምበት ጊዜ የሚናገረው ብራብ አብልታችሁኛል ወይም አላበላችሁኝም፣ ብጠማ አጠጣችሁኛል ወይም አላጠጣችሁኝም፣ እንግዳ ብሆን ተቀበላችሁኛል ወይም አልተቀበላችሁኝም፣ ብታመም ረድታችሁኛል ወይም አልረዳችሁኝም፣ ብታሰሩ ዋስኮናችሁኛል ወይም ዋስኮናችሁ አስፈታችሁኛል ወይም አላስፈታችሁኝም ብሎ እነዚህን መጠይቆች የሚያቀርባቸው ምጽዋት ለህይወት መሰረት ስለሆነ ነው። እጅግ በጣም አስፈላጊ ነው። ግን ግብዞች ይሄን ምጽዋት በስውር አያደርጉትም፣ በግልጽ ነው የሚያደርጉት። በአደባባይ እንዲጨበጨብላቸው ይፈልጋሉ። ስለዚህ ከእንዲህ አይነት ህይወት እንራቅ ነው። የምናደርገውን ሁሉ በድብቅ የሰጠነውን በድብቅ ያደረግነውን በስውር ያደረግነውን በግልጥ በአደባባይ በጨለማ ያደረግነውን በግልጥ በአደባባይ የሚከፍለን በዚያች በምታስፈራዋ ለጻድቃን ግን በሚናፍቋት በዚያች በፍርድ ቀን ጊዜ ዋጋ የሚሰጠን ስራዎቻችን ሁሉ መለከት ያልተነፈባቸው በስውር የተደረጉ በእግዚአብሔር ፊት ጻድቅ ሆነን ስንገኝ ነው። ይህን ነው መማር ያለብን። አሁንም ግብዞችን በጸሎት ስናያቸው ጸሎት እንግዲህ ትልቅ ነገር ነው። ምክንያቱም ምንድነው ጸሎት ተናግሮም ስለ እግዚአብሔር ነው። ጸሎት ማለት ከእግዚአብሔር ጋር መነጋገር ነው። አንደኛ እሱን ማመስገን ነው። ካመሰገንን በኋላ ደግሞ የሚያስፈልገንን መጠየቅ ነው። ጸሎት ይሄ ነው እና ጸሎትም ዋጋ አለው። ጸልዩ ከመ ይትባኡ ውስተ መንሱት፣ ወደ ፈተና እንዳትገቡ ትጉና ጸልዩ ማቴዎስ 26 ቁጥር 41 ላይ። ስለዚህ ጸሎት ዋጋ አለው፣ ትልቅ ነገር ነው። ግን ስንጸልይ የጸሎት ርዝማኔው ሳይሆን ዓላማው ነው እግዚአብሔርን የሚያስደስተው። ርዝማኔው አይደለም ዓላማው ነው። ጸሎት የሚለካው በዓላማ ነው። አቀራረቡ ወሳኝ መሆን አለበት፣ የተቀላጠፈ መሆን አለበት፣ እግዚአብሔርን የሚያስደስት መሆን አለበት። አንደኛ ነገሥት ምዕራፍ 3 ላይ ገብታችሁ ብታዩ የሰሎሞንን ታሪክ ታገኛላችሁ። ሰሎሞን በራእይ ከእግዚአብሔር ጋር እየጸለየ ባለበት ሰዓት እግዚአብሔር በራእይ ተገለጠለትና ምንድነው ያለው? የምትፈልገውን ንገረኝ አደርግልሃለሁ አለው። በእሳት ምንድነው ያለ? አንደኛ ነገሥት ምዕራፍ 3 ላይ ገብታችሁ አንቡት። እግዚአብሔር ሆይ አለ እኔ የ12 ዓመት ታናሽ ብላቴና ነኝ፣ ነገር ግን በዚህ በታላቅና በጥበበኛ ህዝብ ላይ ገዢ አድርገኛል። ስለዚህ እንዴት አድርጌ ነው ይሄን ህዝብ ላስተዳደር የምችለው? እናም ማስተዳደር የምችልበትን ጥበቡንና እውቀቱን ስጣይ ብሎ ይህችን ብቻ ለመነ። ተመልከቱ አያላችሁ ምን ያህል ፓወርፉል የሆነ ጸሎት እንደሆነች። አሁን በሰዓት እግዚአብሔር እጅግ በጣም ተደሰተ ነው የሚለው። የ12 ዓመት ብላቴና ነው፣ ግን የፈለገው ዕውቀትና ጥበብ ምን ለማድረግ? ህዝብን በአግባቡ ለማስተዳደር ማለት ነው። መሪ አድርገኛል፣ መሪ ካደረከኝ ዘንዳ እንዴት አድርጌ ነው በዚህ ጥበበኛ ህዝብ መሃል፣ በዚህ ኃይለኛ በሆነ ህዝብ መሃል እንዴት አድርጌ ነው መምራት የምችለው? ስለዚህ አምላኬ ሆይ ምን ስጠኝ አለ? ጥበብንና ዕውቀትን ስጠኝ አለ። ተመልከቱ፣ ይችን የለመነ
ዛሬ ግን የ80 ዘመን ሽማግሌ ወይም የሆነ ቢባል ምን ላድርግልህ ቢባል ምን ሊል ይችላል የሚለውን ሁላችንም እናስብ። እግዚአብሔር እንደው ምን ላድርግላችሁ ቢለን ምንድነው የምንለው? ይበታተንብናል። የተሰበሰበ ነገር ዓላማ ባለው ላይ አልተሰበሰብንም ማለት ነው። ሰው ጸሎቱ የተቀላጠፈ የሚሆነው የሆነ ዓላማ ሲኖረው ነው። የሆነ የሚፈልጋት ጥሩ ነገር ሲኖረው ነው። እግዚአብሔርም የሚደሰትበት እርሱም ሲያገኛት ውጤታማ የሚሆንበት የሆነ ነገር የተቋጠረች ዓላማ ሊኖረን ያስፈልጋል። የተሰፈረ የተለካ ዓላማ ሊኖረን ያስፈልጋል። በዚህ እግዚአብሔር ተደሰተ ነው የሚለው አንደኛ ነገሥት ምዕራፍ 3 ላይ ገብታችሁ አንቡትማ። ጥበብንና እውቀትን ስጠኝ አለው። እግዚአብሔር ምን አለ? አንተ ብላቴና ስትሆን ገዥም ስትሆን የጠላቶችም መጥፋት ሌላ ነገር ሳትመኝ ሀብትም ሳትመኝ ይህን የመሰለ ጥያቄ ጠይቀኸኛልና ባልጠየከኝ ሁሉ ካንተ በፊት ካንተም በኋላ ጥበበኛና አዋቂ እንደዚሁም ሀብታምና ባለጸጋ ማንም ካንተ በላይ እንዳይሆን አድርጌ ሰጥቻለሁ ብሎ ይሄን ስጦታ አበረከተለት ማለት ነው። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ስለዚህ ስንጸልይ የተቋጠረች ዓላማ ያላት መልእክት ያላት ለኛም ለሰጪውም እግዚአብሔርም የሚያስደስተው ጸሎት መጸለይ ያለብን ነው እና ዋናው ጉዳይ ይሄ ነው። እና እንደዚህ ይላል በመጸልዩበት ስትጸልዩም ይላል አሁንም ስትጸልዩም እንደ ግብዞች አትሁኑ ለሰው ይታዩ ዘንድ በምኩራብና በመንገድ ማዕዘን ቆመው መጸለይን ይወዳሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። የማቴዎስ ወንጌል ምዕራፍ 6 ቁጥር 5 ላይ ጠቅለል ስናደርገው የግብዞች ሕይወት ጠቅላላ ሕይወታቸው በማስመሰል የተመላ ነው። በመሆን አይደለም በማስመሰል የተመላ ነው። ስለዚህ የምንማረው ከነሱ የምንማረው የግብዞች ሕይወት ሰማያዊ ስጦታ የሌለው ሰማያዊ ዋጋ የሌለው ከንቱና ምድራዊ ብቻ ስለሆነ እንዲህ አይነት ሕይወት የምንኖር ካለን ከዚህ ሕይወት መራቅ አለብን ነው። ወደ እውነተኛው አካሄድ መሄድ አለብን። እውነተኛው አካሄድ ምንድነው የሚባለውን እንምጣ እንየው። ክፍል 2 ላይ እንደዚህ እውነተኛ ሕይወት የምጽዋት አሰጣጡ ላይ ራሱ ኢየሱስ ክርስቶስ አስቀምጦታል። ይሄን ቃል አይደለም የኢየሱስ ክርስቶስ ቃል ነው። እንደዚህ ይላል ምጽዋት እንዴት መሰጠት እንዳለበት። አሁን ምጽዋት እጅግ በጣም አስፈላጊ ነው አይደለ? በመዝሙር 40 በሞባይል የምታነቡ ከሆነ መዝሙር 41 ቁጥር 1 ላይ በመጽሐፍ ቅዱስ እንዳለ የምታነቡ ከሆነ መዝሙር 40 ቁጥር 1 ጀምራችሁ ይሁት አንድ ጥቅስ ብቻ በጣም ብዙ አለ ግን እና ምን ይላል? ብፁዕ ዘይሌቡ ላዕለ ወምስኪን መይለትኪት ያድኅኖ እግዚአብሔር። ለችግረኛና ለምስኪን የሚያስብ ሰው ደግ ነው አለ። ደግ ነው እምዕለትኪት ያድኅኖ እግዚአብሔር። እግዚአብሔር ከክፉ ቀን በክፉ ቀን ጊዜ ያድነዋልና እምዕለትኪት ያድኅኖ እግዚአብሔር። እንዲያውም በመኝታው ጊዜ ሁሉ ተገኝቶ ይረዳዋል ያግዘዋል ይላል። ምጽዋት ታላቅ ዋጋ አላት። ከዚህ አባቶቻችን ሲናገሩ ምን አሉ? መቼም ጭምቅ ሐሳብ እንዳለ ታውቃላችሁ። አባቶቻችን የሚናገሩት ሐሳብ የሚናገሩት ከሕይወታቸው ስለሆነ የኖሩትን ስለሆነ ጭምቅ ሐሳብ አላቸው። ምን ይላል መሰላችሁ? 40 ዘመን ካበላ መነኩሴ 40 ዘመን ከጸለየ መነኩሴ አንድ ቀን ያበላ ሰው ይበልጣል ብለው ይገልጹታል። ተመልከቱ እንግዲህ ስጦታ ምን ያህል እንደሆነ እንደሚወደድ ኢየሱስ ክርስቶስም በዚህ በማቴዎስ ወንጌል ምዕራፍ 6 ላይ ስለ ስጦታ ሲናገር እናንተ ክፎች ስትሆኑ ለልጆቻችሁና ለወዳጆቻችሁ መልካም ማድረግ ስትወዱ ሰማያዊ አባታችሁማ ከዚህ በላይ አብልጦ አይሰጣችሁምን እያለ ይናገራል። ከናንተ መካከል ማን ነው ዳቦ ቢለመን እባብ የሚሰጥ? እንደዚህ እያለ በምሳሌ ይገልጠዋል። ስለዚህ ሰማያዊ አባታችሁ ሳትለምኑት የምትሹትን አውቆ ይሰጣችኋልና አታብዙ፣ ግብዞችን አትምሰሏቸው ሲለን የቆየ እና አሁን ካዲያ ምን አድርገን ነው ምጽዋት መስጠት ያለብን ሲባል አሁንም መፍትሄው መጽሐፍ ቅዱስ ላይ ነው። እንደዚህ ይላል፣ አንተ ግን ምጽዋት ስታደርግ ምጽዋትህ በስውር እንዲሆን ቀኝህ የምትሰራውን ግራህ አትወቅ፣ በስውር የሚያይ አባትህም በግልጥ ይከፍልሃል ይላል። በስውር የሚያይ አባትህም በግልጥ ይከፍልሃል። የማቴዎስ ወንጌል ምዕራፍ 6 ቁጥር 3 እስከ 4 ስታዩት ማለት ነው። ስለ ምጽዋት ሲናገር ቀኝህ ግራህ ምንድነው ሲባል ቀኝና ግራ እንግዲህ ቀኝ
አለ በብዙ ምሳሌዎች በትርጓሜ ላይ ይጸለያል እና ግራ ብሎ የሚያስቀምጣት ሚስትም ከሆነች ወይም ቤተሰብም ከሆነ ልጆችም ከሆኑ ለምጽዋት የማይተጉ እንስጥ እንጸልይ ሲባል የማይጸልዩ ምጽዋት እንስጥ ሲባል እምቢ የሚሉ ከሆነ ይሄንን ነገር አታሳውቅ በራስህ አድርገው የሚል ነው ዋናው ጉዳይ። ሚስትንም አብሮ ይዞ ለመጽደቅ ባልም ክፉ ከሆነ ባሏም እንዲጸድቅ አደረኩ ሰጠው ስትለው የሚገስጣት የሚቆጣት ከሆነ ምጽዋትን ለምጽዋት እጇን መሰብሰብ የለባትም መስጠት አለባት። እንደዚሁ ሚስትየዋ ደግሞ እንዲህ አይነት አመፀኛ ይበለውና እግዚአብሔር አመፀኛ የምትሆን ለምጽዋት ለድሃ የማታዝን የማትራራ እንግዳ ለመቀበል ፈቃደኛ ካልሆነች ግን ራሱ የሚያደርገውን ማድረግ አለበት ማለት ነው። ልጆችም ቢሆኑ እንደዚህ የማይወዱ ከሆነ ራሱ የሚያደርገውን ማድረግ አለበት። ለምሳሌ ዘመኑ ግን ደጎች የሚታዩበት ነው በብዛት እናያለን። ግን አንዳንድ ሲታይ ለምጽዋት ሲባል እኔ ለፍቼ ደክሜ ያመጣሁትን እንዴት እሰጣለሁ ይላል። እንድንደክም እንድንለፋ ጉልበቱን የሰጠን ዕውቀቱን የሰጠን እግዚአብሔር ነው። የኛ የሆነ ነገር የለም ስላጠነከረን ነው ምንደክመው። ዕውቀቱን ስለሰጠን ነው ጥበቡን ስለሰጠን ነው። ዕውቀቱም የሱ ነው አይምሮውን የሰጠ እሱ ነው ጉልበቱም የሱ ነው ሰርተን እንድናገኝ ያደረገ እሱ ነው። የኛ የሆነ እኮ የለም። ታዲያን ግን ባለመረዳት እኔ ደክሜ ጥሬ ያገኘሁትን ለሌላ ሰው አልሰጥም ብሎ እጁን የሚሰበስብ አለ። ይቄቂ ለርሱ ይዘግብ ለባይድ ይሉታል አባቶቻችን። ለራሱ ይነፍጋል ለባይድ ይሰበስባል ይሉታል። ስለዚህ እንዲህ አይነት እንዳልሆን ነው እና ምጽዋት ስንሰጥ በስውር መሆን እንዳለበት ነገረን። በቃ ከመጽሐፉ ላይ ምንም እንጨምረው የለም። ሁለተኛ የጸሎት ሥርዓታችንን ሲናገር ደግሞ አንተ ግን ስትጸልይ ወደ እልፍኝ ግባ መዝጊያንም ዘግተህ በስውር ላለው አባት ጸልይ በስውር የሚያምላክህም በግልጥ ይከፍልሃል። አሕዛብም በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደነርሱ በከንቱ አትድገሙ ይለናል። የማቴዎስ ወንጌል ምዕራፍ 6 ቁጥር 6 እስከ 8 ማለት ነው። ስለዚህ እውነተኛ ሕይወት ማለት ሁኖ ማሳየት ነው። እነማንን ከተባለ እጅግ በጣም ብዙ ምሳሌዎች አሉ። እነ ነቢዩ ሙሴ ከብሉይ ኪዳን ጀምሮ እነ ንጉሥ ዳዊት እነ ሰሎሞን እውነተኛ ሕይወት አካሄድ እውነተኛ እግዚአብሔርን መውደድ እውነተኛ እግዚአብሔርን ማምለክ በጣም ብዙዎች አሉ። እነ አናንያ እነ አዛርያ እነ ሚሳኤል እነ ዳንኤል ስንቱ ተጠርቆ ያልቃል። በብሉይ ኪዳን ያሉት በአዲስ ኪዳንም ሐዋርያትን መመልከት ይቻላል። ሐዋርያን አበውን ሰማዕታት ሊቃውንት አባቶቻችን ቅዱሳን ዛሬም ቢሆን አብልተው አጠጥተው ሰጥተው የማይረኩ ስጦታ ልማዳቸው የሆነ አባቶች እናቶች እህቶች ወንድሞች አሉ። ቤታቸው ለድሃ መሶባቸው ለድሃ የተከፈተ ብዙ ደጎች እኮ አሉ። እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንዴው አሁን ብዙ ስትንቀሳቀሱ ብዙ አትታዘቡም? እውነት ጾሙን ብሎ እንግዳ ሲመጣበት ራሱ ጾሙን ብሎ አብልቶ መላክ ማለት ከዚህ በላይ ደግነት አለ እንዴ? ይሄን እኮ መቀጠል ያለበት። ራሱ ጾሙን ብሎ እንግዳ ሲሄድበት ራሱ የማይበላውን ከጎረቤት ቢሆን ከምንም አምጥቶ አቅርቦ አብልቶ አጠጥቶ ራሱ የማይተኛበትን የክብር ልብስ የተባለውን አውጥቶ ከምንጣፉ ላይ ከመደቡ ላይ ወይም ካልጋው ላይ ወርዶ አስተኝቶ ተንከባክቦ አብልቶ አጠጥቶ መስደድ ከዚህ በላይ ደግነት አለ ወይ? መቀጠል ያለበት ይሄ ነው። ተመልከቱ፣ መቀጠል ያለበት ይሄ ነው። እንግዳ ሲመጣ ማባረር አይገባም፣ መቀበል ነው። እንግዳ ማለት እንግዳን በመቀበል ብዙዎቹ ጸጋ አግኝተዋል። አብርሃም እንግዳ በመቀበል በመልመዱ ነው ስሉስ ቅዱስ በቤቱ ውስጥ እንግዳ ሆኖ በረከትን ያገኘው። ሎጥ እንግዳን በመቀበሉ ነው ከዚያ ከጥፋት ከሰማይ መላእክት ተልከውለት እንግዳ መቀበል የለመደ ስለሆነ ከጥፋት ከሰዶምና ገሞራ ሲጠፉ እሱ የዳነው እንግዳ መቀበል መልመዱ ነው። እንግዳ መቀበል ብዙ ዋጋ አለው፣ ብዙ ጠቀሜታ አለው። ምንም እንኳን ያለንበት ዘመን እንግዳውም እንግዳ ባይሆን አስቸጋሪ ቢሆንም ነገር ግን አቅም ካላችሁ ቤት የምትሰሩ ሰዎች ለእንግዳ ቤት ስሩ ካላችሁ አቅም ካላችሁ ማለት ነው። ነገር ግን ብዙ ዶርሜተሪ ነው፣ ያሳዝናል። እግዚአብሔር ብቻ እሱ ይጠብቀን። ግን ዋናው ጉዳይ እንግዳ ትኩረት ሊሰጠው ይገባል። ጥበበኞች መሆን አለብን። ምክንያቱም ነግደ ኮንኩ የተወከፍኩሙኒ ነው የሚለው። እንግዳ መሆን አልተቀበላችሁኝም የሚል ጥያቄ ስለሚያነሳብን ነው። እንግዳው ሌባ ሊሆን ይችላል፣ ወንበዴ ሊሆን ይችላል፣ አይመለከተንም። ግን
ሕግን ባከበረና ስርዓትን በጠበቀ መልኩ ግን የሚያድርበት የሚበላው የሚጠጣው ልንሰጥ ያስፈልጋል ነው። ስለዚህ እንደ ግብዞች አትሁኑ። አካሄዳችን እውነተኛ ህይወት መሆን አለበት። አኗኗራችን እውነተኛ ህይወት መሆን አለበት። ክርስትናችንን ስንኖረው በእውነት መግለጽ አለብን። በግብዝነት መሆን የለበትም። በከንቱነት መሆን የለበትም። በሰዎች ፊት ለመከበር ሳይሆን፣ በሰው ፊት ክብር ለማግኘት ሳይሆን፣ አንቱ ለመባል ሳይሆን ሰማያዊት ኢየሩሳሌምን ለመውረስ እውነተኛ ህይወት መኖር አለብን። ከግብዝ ህይወት ያድነን። እውነተኛ ህይወት እንድንኖር አምላካችን እግዚአብሔር ያድለን። ወስብሐት ለእግዚአብሔር። ይቆየን።